የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከአክሱም በተጨማሪ በአብይ አዲ ከተማ የመሬት ወረራ እንደተፈጸመበት አስታወቀ። በመካከለኛው ምስራቅ ጦርነት በግማሽ ተቀንሶ የነበረው የነዳጅ አቅርቦት ወደ ነበረበት መመለሱ ተገለጸ። የየመን ሁቲዎች ከኢራንና ከሂዝቦላህ ጋር ያላቸውን የጠበቀ ግንኙነት በድጋሚ አረጋገጡ። በእስራኤል ወታደሮች ዘንድ ራስን የማጥፋት ድርጊት እያሻቀበ መምጣቱ ተገለጸ። የእስራኤል ኦርቶዶክሳውያን አይሁዶች በሀገሪቱ ወታደራዊ ፖሊስ አዛዦች መኖሪያ ቤት ላይ ወረራ ፈጸሙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ረቡዕ የካቲት 21 2018 ዓመተ ልደት የሚደርሰው ሃሩን መረጃችን ቀደም ሲል ካሰማናችሁ አርዕስተ ዜናዎች በተጨማሪ ሌሎችንም መረጃዎች አካቶ ወደ እናንተ የሚደርስ ይሆናል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከአክሱም በተጨማሪ በአብይ አዲ ከተማ የመሬት ወረራ እንደተፈጸመበት አስታወቀ። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ከተማ ሙስሊሞች ላይ እየተፈጸመ ከሚገኘው የመብት ጥሰት በተጨማሪ በአብይ አዲ ከተማ በሚገኝ ጥንታዊ የሙስሊም መቃብር ቦታ ላይ እየተከናወነ ባለው ያልተገባ የመሬት ወረራ ዙሪያ ሐሙስ ሚያዝያ 22 ቀን 2018 ዓ.ም ጋዜጣዊ መግለጫ እንደሚሰጥ አስታውቋል። ምክር ቤቱ ባወጣው ይፋዊ መግለጫ እንዳመለከተው በአብይ አዲ ከተማ ከጥንት ጀምሮ የሙስሊሙ ማህበረሰብ መቃብር ሆኖ የሚያገለግለውና በተለምዶ ሐሽዱ ወይም አምባ አህዲን ተብሎ በሚጠራው ታሪካዊ ቦታ የከተማው አስተዳደር መመሪያን በመጣስ ለሌላ እምነት ተከታዮች ለአምልኮ ቦታነት አሳልፎ ተሰጥቶብኛል ብሏል። የትግራይ ክልል መሬት ቢሮ የከተማው አስተዳደር የወሰደው እርምጃ አግባብነት የሌለውና ከስልጣን በላይ መሆኑን በደብዳቤ ቢገልጽም የከተማው አስተዳደር ግን ይህንን ትዕዛዝ ወደ ጎን በመተው በቦታው ላይ የህንፃ ግንባታ በኃይል እያከናወነ ይገኛል ሲል ምክር ቤቱ አጋልጧል። ይህ ድርጊት በእስልምና እምነት ላይ የተፈጸመ ግልጽ ጥሰት ከመሆኑም በላይ ለዘመናት የቆየውን የህዝቦች ሰላማዊ አብሮነት እሴት የሚያናጋ መሆኑን ምክር ቤቱ አሳስቧል። ምክር ቤቱ ከአብይ አዲ የሙስሊም ማህበረሰብ ኮሚቴ ጋር በመሆን ጉዳዩን አስመልክቶ ሐሙስ ሚያዝያ 22 ቀን 2018 ዓመተ ልደት ጠዋት 2 ሰዓት ከ30 በመቀለ ከተማ በሚገኘው የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት አዳራሽ ሰፊ ማብራሪያ የሚሰጥ ሲሆን ለመላው የዜና ማሰራጫ ተቋማት ባስተላለፈው ጥሪ የሙስሊሙ ማህበረሰብ ድምፅ ለህዝብና ለሚመለከተው አካላት ለማድረስ በቦታው ተገኝተው የዜና ሽፋን እንዲሰጡም አጥብቆ ጠይቋል። አክሱም የዓለም ሙስሊሞች ታሪካዊ ከተማ የእስልምና እምነት በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች አማካኝነት ወደ ኢትዮጵያ ሲገባ በንጉስ አልነጃሺ አስሐማ ይመራ የነበረው የአቢሲኒያ ግዛት ማዕከሉን አክሱም አድርጎ የነበረ ሲሆን ከዚሁ ጉዳይ ጋር በተያያዘ ባልደረባችን ከማል ኑርዬ ተጨማሪ ያለው አብረን እንከታተል። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ወደ ኢትዮጵያ ሲገቡ በንጉስ አልነጃሺ አስማ ይመራ የነበረው አቢሲኒያ ግዛት ማዕከሉን አክሱም አድርጎ ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ሰሃቦችም ይደርስባቸው የነበረን በደል በመሸሽና ሰላምን በመፈለግ ፍትህን ፍለጋ ወደ ፍትሃዊ ወደ ሆኑት ንጉስ አልነጃሺ ወይም አስማሃ ዘንድ ሲመጡ በክብርና በመልካም ሁኔታ አቀባበል እንዳደረጉላቸው የታሪክ እንዲሁም ሌሎች ማስረጃዎችም ይጠቁማሉ። ሰሃቦች ከመካ ተነስተው ሲመጡም በክብር የተቀበላቸው የኢትዮጵያ ንጉስ የእስልምና መልእክትን በመቀበል እስልምናን ተቀብለው መሞታቸውም ይታወቃል። ከዚሁ ጋር በተያያዘ ንጉስ አልነጃሺ አስማሃ የነገሱት ከተማ ውቅሮ ሳይሆን በአክሱም እንደነበር በአሁኑ ወቅት ታሪካዊው የአልነጃሺ መስጂድ የሚገኝበት የውቅሮ ከተማ የንጉሱ የሞቱበት እንጂ የነገሱበት ከተማ እንዳልነበረችም የታሪክ አጥኚዎች ይናገራል። ንጉስ አልነጃሺ ከመካ የመጡ ሙስሊሞችን በክብር ተቀብለው ማስተናገዱ የኢትዮጵያን አኩሪ ታሪክ ሲሆን የንጉስ አልነጃሺን ጨምሮ ሌሎች የኢትዮጵያን ቀስ በቀስ እስልምናን መቀበላቸውን እምነቱን በሀገሪቱ የተለያዩ አካባቢዎች መስፋፋቱ ይገለጻል። ከዚህ ጋር በተያያዘ አንድ የሚነሳ የተሳሳተ ሐሳብ አለ። ከመካ የመጡ የነቢዩ መሐመድ ሰሃቦች ሲሆኑ በሀገራቸው ላይ ያለው የመብት ጥሰት እስኪስተካከል ኢትዮጵያን በነበሩበት ወቅት ባደረጉት ዳዕዋ በርካታ ሰዎች እስልምናን ተቀብለዋል። በመሆኑ ከዚያ ዘመን ጀምሮ እስልምናን የተቀበሉ ኢትዮጵያን እንደ አረብና እንደ መጤ ማየት ሆን ተብሎ ይህንን ባላወቀና የተሳሳተ አመለካከት ሲነገር ይስተዋል። በአክሱም ከተማ ነግሰው የነበሩት ንጉስ አልነጃሺ ጥገኝነት ፈልገው ለመጡ ሰሃባዎች መሸሸጊያ መጠጊያ ከተማ የሆነችው አክሱም በዓለም ሙስሊሞች ዘንድ የፍትህ ታሪክ ውስጥ ጉልህ ሚና ስፍራ እንዳላት ይነገራል። በዚህ ወርቃማ ታሪኳ ከ2 ቢሊዮን በላይ የሚሆኑ የዓለም ሙስሊሞች በአክሱም የተካሄደውን የመጀመሪያው ሂጅራ ታሪካዊና ፍትሃዊ መልካም ተምሳሌት አድርገው ይወስዱታል። ይሁንና ከ1400 ዓመታት በፊት ይህንን ለዓለም የሚነገር ፍትሃዊነት የተነገረባት ይህች ታሪካዊ ከተማ በአሁኑ ወቅት የእስልምና መልእክትን ተቀብለው ለሚኖሩ
አክሱማውያን ሙስሊሞች የመስገጃ የመቃብርና የሂጃብ እገዳዎችን በመጣል በሙስሊም ተወላጆቿ ላይ የምታደርሰው በደል ከጊዜ ወደ ጊዜ እየተባባሰ መምጣቱ በከተማዋ እንዲሁም ከንጉሱ አስማሄ የፍትሐዊነት ታሪክ ጋር እጅጉ የሚጋጭ ተግባር በመሆኑ የብዙዎች አሳዛኝ ድምዳሜ ሆኗል። በአክሱም ከተማ በአሁኑ ወቅት ሙስሊሞች የጁምዓ ሰላት እንዳይሰግዱ ተከራይተው የሚሰግዱባቸው መስጂዶችም እንደዘጉ፣ ትምህርት ቤት ሂጃብ እንዳይለብሱ ልጆቻቸው ተነፍገው ከ2 ዓመት በላይ ከትምህርት ገበታ ርቀው አሁንም በቤታቸው ይገኛል። ከፊሎቹ ተሰደው፣ ከፊሎቹ በስነ ልቦና ቅስማቸው ተሰብረው በየቤታቸው ቁጭ ብለዋል። ታዲያ ያቺ ፍትሐዊና እንግዳ ተቀባይ የነበረችው ከተማ ዛሬ ግን ለሙስሊሞች ጀርባዋን ሰጥታም ፍትህ አጉድላ ትገኛለች። ይህ ሁሉም መፍትሄ ሊያመጣበት የሚበጅ ጉዳይ ነውና እኛም ጥቆማችንን እንሰጣለን። በሀገራችን የነበረው የናፍጣ አቅርቦት ቀድሞ ወደ ነበረበት መመለሱ ተገለጸ። በኢትዮጵያ የአንድ ቀን የናፍጣ አቅርቦት ከመካከለኛው ምስራቅ ግጭት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን የገንዘብ ሚኒስቴሩ አህመድ ሺዴ ዛሬ በሰጡት መግለጫ ላይ አስታውቀዋል። በመካከለኛው ምስራቅ ግጭት ምክንያት የዓለም አቀፍ የነዳጅ ዋጋ መጨመርና አቅርቦት ላይ መስተጓጎል መፈጠሩ ይታወቃል። ይህንን ተከትሎም በኢትዮጵያ የአንድ ቀን የናፍጣ አቅርቦት ወደ 4.5 ሚሊዮን ሊትር ወርዶ እንደነበር ይታወሳል። አሁን የአንድ ቀን የናፍጣ አቅርቦት ወደ ቀደመው 9 ሚሊዮን ሊትር እንዲመለስ መወሰኑን ተከትሎ ከዛሬ ጀምሮ ከጅቡቲ ወደ አዲስ አበባ መጓጓዝ እንደሚጀምር የገለጹት የገንዘብ ሚኒስቴሩ አህመድ ሺዴ ወደ ክልሎች ደግሞ ከነገ ጀምሮ እንደሚጀምር አስታውቀዋል። እስካሁን የቤንዚንና የአውሮፕላን ነዳጅ ሙሉ በሙሉ ቀድሞ በነበረው መጠን እየቀረበ መሆኑን የገንዘብ ሚኒስቴሩ አክለዋል። በዓለም አቀፍ ደረጃ የተከሰተው የነዳጅ አቅርቦት መስተጓጎል ኢኮኖሚው ላይ የሚያደርሰው ጫና ለመከላከል መንግስት በልዩ ግዢ በከፍተኛ ዋጋ ነዳጅ ገዝቶ እያቀረበ መሆኑንም ሚኒስቴሩ አህመድ ሺዴ አብራርተዋል። በዚህ ምክንያት በአሁኑ ወቅት መንግስት በየወሩ ቀድሞ ከነበረው በተጨማሪ 20 ቢሊዮን ብር እየደጎመ ነዳጅ እያቀረበ መሆኑንም አቶ አህመድ ሺዴ ተናግረዋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እየተከታተላችሁት የምትገኙት ዕለተ ረቡዕ ወደ እናንተ የሚደርሰውን ሀሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። የየመን ሁቲዎች ኢራንንና ሂዝቦላህን እንደሚደግፉ በድጋሚ ያረጋገጡ። በኦማን ባህረ ሰላጤ አሜሪካ በኢራን የንግድ መርከቦች ላይ የምትሰነዝረውን ጥቃት ሁቲ በጥብቅ ማውገዙ ተገልጿል። ከዓለም አቀፍ ሕግ ያፈነገጠ ተግባር ነው በሚልም ወቅሷል። የዓለም አቀፉን የገበያ ትስስር በመረበሽ ከነዳጅ ጀምሮ እስከ ተለያዩ ቁሶች ዋሽንግተን ዋጋ እንዲጨምር አድርጋለች በሚል ሁቲ ቢወነጅልም በቀይ ባህርና በህንድ ውቅያኖስ የመርከቦችን እንቅስቃሴ ራሳቸው ሁቲዎች ገጥተዋል በሚል ጥርስ ተነክሶባቸዋል ሲል አልጀዚራም ዘግቧል። በሌላ በኩል ኢራን የሆርሙዝን ሰርጥ መዝጋቷን እንደግፋለን ማለታቸውም ተሰምቷል። ኢራን ራሷን ለመከላከል ሰርጡን መዝጋት ትችላለች ያለው ሁቲ አሜሪካን ነቅፎ ቴሄራንን መዝጋት መብቷ ነው ማለቱም በግልጽ ለቴሄራን ያለውን ውግንና የሚያሳይ ነውም ተብሏል። ከኢራን በተጨማሪ በሊባኖስና ፍልስጤም ላይ እስራኤል የምትሰነዝረውን ጥቃትም ተቃውመዋል። አቋማችን ግልጽ ነው፣ ኢራንንና ሂዝቦላህ መደገፋችንን እንቀጥልበታለን በሚልም ሁቲዎች በመግለጫቸው ላይ በድጋሚ ማረጋገጣቸው ነው የተገለጸው። በእስራኤል ወታደሮች ዘንድ ራስን የማጥፋት ድርጊት እያሸቀበ መምጣቱ ተገለጸ። በእስራኤል ወታደሮች ዘንድ ራስን የማጥፋት ድርጊት ከጊዜ ወደ ጊዜ እየጨመረ መምጣቱን ሀሬቲስ ጋዜጣ አጋልጧል። በዘገባው መሰረት በ2026 እንደ አውሮፓውያን አቆጣጠር እስካሁን ባለው ጊዜ ውስጥ ብቻ ቢያንስ 10 በመደበኛ አገልግሎት ላይ ያሉ ወታደሮች፣ ተጠባባቂ ወታደሮችና ፖሊሶችን ጨምሮ በርካታ ሌሎች የጸጥታ አካላት ራሳቸውን አጥፍተዋል ተብሏል። የዘርፉ ባለሙያዎችና ወታደሮች እንደሚያስረዱት ከሆነ ለችግሩ መባባስ ዋነኛ አስተዋጽኦ እያደረገ ያለው በሰራዊቱ ውስጥ የአእምሮ ጤና ድጋፍ አቅርቦት መቀነሱ ነው ተብሏል። ከነዚህም መካከል የስነ ልቦና ምክር አገልግሎት መሰረዝ፣ በስፍራው የሚገኙ የጤና ኦፊሰሮች ቁጥር ማነስና በወታደሮች ላይ የሚታዩ ቀዳሚ የችግር ምልክቶችን ችላ ማለት ተጠቃሽ መሆናቸውም ተጠቅሷል። በእስራኤል የግዳጅ ውትድርናን የሚቃወሙ ኦርቶዶክሳውያን አይሁዶች የሀገሪቱን ወታደራዊ ፖሊስ አዛዥ በሆኑት ብርጋዴር ጄኔራል ዩቫል ያሚን መኖሪያ ቤት ላይ ጥቃት በመሰንዘር ግቢውን ለተወሰነ ጊዜ ተቆጣጥረውት እንደነበር ተገለጸ። ተቃዋሚዎቹ በአሽኬሎን በሚገኘው የጄኔራሉ መኖሪያ ግቢ ውስጥ በመግባት ራሳቸውን የዘጉ ሲሆን በወቅቱ ጄኔራሉ ከቤተሰባቸው ጋር በቤት ውስጥ ነበሩ ተብሏል። ለዚህ ድርጊት መነሻ የሆነው የእስራኤል ጠቅላይ ፍርድ ቤት ባስተላለፈው ውሳኔ የግዳጅ ውትድርናን ለማይቀበሉ ኦርቶዶክሳውያን አይሁዶች መንግስት የሚሰጠው የገንዘብ ድጎማ እንዲቆረጥና የወንጀል ምርመራ
እንዲጀመርባቸው በማዘዙ ነው ተብሏል። ተቃዋሚዎቹም ይህንን የቅጣት እርምጃ በመቃወም ድምፃቸውን ሲያሰሙ ቆይተዋል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ድርጊቱን በጽኑ በማውገዝ በወታደራዊ ፖሊስ አዛዡ ላይ የተፈጸመው ጭካኔ የተሞላበትና የኃይል ጥቃት በፍጹም ተቀባይነት የሌለው ነው ብለዋል። ጠቅላይ ሚኒስቴሩ አክለውም በጥፋቱ ላይ በተሳተፉ ግለሰቦች ላይ ጠንካራ እርምጃ እንዲወሰድ ትዕዛዝ ሰጥተዋል ሲል የእስራኤል ሚዲያዎች እየዘገቡ ይገኛሉ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ዕለተ ረቡዕ ወደ እናንተ የደረሰው ሀሩን መረጃችን የተከታተላችሁት ይመስል ነበር። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆይቻለሁ። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።